ሰላም ጤና ይስጥልኝ። ዛሬ ስለ አንድ ሁላችንም የምንሸሸው ማንም ሊያመልጠው ስለማይችለው እውነት እንነጋገራለን። በየቀኑ ጠዋት ስንነሳ ብዙ እቅዶች አሉን። ስራ፣ ትምህርት፣ ቤተሰብ፣ የሀብት ማከማቸት። ነገር ግን አንድ ነገር እንረሳለን፣ ሞት። አብዛኞቻችን በለቅሶ ቦታ ስንገኝ ለጥቂት ደቂቃዎች እንረጋጋለን፣ እናስባለን። ማታ ወደ ቤታችን ስንመለስ ግን ያንን ሐሳብ ከጭንቅላታችን አውጥተን ልክ እንደ ማንም ሞት ለዘላለም በምድር ላይ እንደምንኖር አድርገን እንኖራለን። ሌላው ሰው ይሞታል፣ እኔ ግን አልሞትም የሚል ቅዠት ውስጥ ነን። ነገር ግን መጽሐፍ ቅዱስ ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ ተመድቦባቸዋል ይላል። ዛሬ ልጠይቃችሁ የሚፈልገው ትልቁ ጥያቄ ለመሆኑ ለሞት ዝግጁ ነሽ? ዛሬ በዓለማችንም ሆነ በሀገራችን በኢትዮጵያ ብዙ ፈተናዎች አሉ። ጦርነት፣ ጥላቻ፣ የኢኮኖሚ ጫና፣ የመንፈስ ጭንቀት እና የልብ ሰላም ማጣት። ብዙ ጊዜ ችግሩ የፖለቲካ ወይም የኢኮኖሚ ይመስለናል። ነገር ግን እውነተኛው ችግር የሰው ልጅ ልብ ነው። ልባችን በምቀኝነት፣ በክፋት፣ በራስ ወዳድነትና በኃጢአት ተሞልቷል። ኃጢአት ደግሞ የሰው ልጅን አእምሮና መንፈስ የሚያበላሽ በሽታ ነው። ከእግዚአብሔር መንገድ ስንወጣና በራሳችን መንገድ ስንሄድ ሰላማችንን እናጣለን። ምናልባት በየሳምንቱ ቤተክርስቲያን ትሄድ ይሆናል። ጥሩ ሰው ለመሆን ትሞክር ይሆናል። ነገር ግን በውስጤ ባዶነት ይሰማሃል። እውነተኛ የልብ ሰላም አለ? ይህንን የልብ በሽታና የሞት ፍርሃት የሚያስወግድ አንድ ነገር ብቻ አለ። እርሱም የኢየሱስ ክርስቶስ መስቀል ነው። ስለ መስቀል ስንነጋገር በአንገታችን ስለምናስረው ወይም ግድግዳ ላይ ስለምንሰቅለው ምልክት ብቻ አይደለም። ስለ እውነተኛ የክርስቶስ መስቀልና ፍቅር ነው። እኛ ባደረግነው ኃጢአት ምክንያት ፍርድና ቅጣት ይገባን ነበር። ነገር ግን እግዚአብሔር በጣም ስለወደድን አንድያ ልጁን ኢየሱስ ክርስቶስን ስለ እኛ አሳልፎ ሰጠ። ኢየሱስ በመስቀል ላይ ሲሰቀል የእኛን ውሸት፣ የእኛን ጥላቻና ምቀኝነት፣ የእኛን በደል ሁሉ በራሱ ላይ ተሸከመ። በዚያ መስቀል ላይ የፈሰሰው ደም የእግዚአብሔር አምላክ የፍቅር መግለጫ ነው። ያለ ደም ፈሰስ ስርየት የለምና ኢየሱስ የእኛን ዕዳ በሙሉ ከፈለልን። ታሪኩ በሞት አላበቃም። ኢየሱስ ሞቶ አልቀረም። በሦስተኛው ቀን ከሙታን ተለይቶ ተነስቷል። መቃብሩ ባዶ ነው። እርሱ ሞትን ስላሸነፈ ዛሬ በእርሱ ለሚያምን ሁሉ የዘላለም ሕይወት ተስፋ አለ። ስለዚህ ሞት ለክርስቲያን የሁሉም ነገር ማብቂያ አይደለም፣ ወደ እውነተኛውና ለዘላለም ወደሚኖረው ቤት መሸጋገሪያ እንጂ። ይህንን እውነት ስታውቅ የሞት ፍርሃት ከውስጥ ይጠፋል። ወዳጄ፣ ነገ በእጃችን አይደለም። ይህንን ቪዲዮ እያየ ያለው በአጋጣሚ አይደለም። እግዚአብሔር ይወድሃለሁ፣ ይወድሻለሁ እያለ ነው። ከኃጢአቴ ተመልሰ ሕይወትህን ለኢየሱስ ለመስጠት ዝግጁ ነህ? ዛሬ የውሳኔ ቀን ነው። ይህን ጸሎት ከልብ አብረኝ ጸልይ። አባት ሆይ፣ እኔ ኃጢአተኛ መሆኔን አምናለሁ። ስለ እኔ ኃጢአት ኢየሱስ በመስቀል ላይ እንደሞተና ከሙታን እንደተነሳ አምናለሁ። ዛሬ ከኃጢአቴ ተመልሼ ኢየሱስን የሕይወቴ ጌታና መድኃኒት አድርጌ እቀበላለሁ። ሕይወቴንና ልቤን ለውጠው። በኢየሱስ ስም አሜን። ይህን ጸሎት ከልብ ከጸለይክ አዲስ ሕይወት ጀምረሃል። ይህ ቪዲዮ ለሌሎች በረከት እንዲሆን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።